እንግዲህ ያው እንደምታውቁት የእምነት ተቋማቶች የሚያስተምሩት ፍቅርን፣ ሰላምን፣ አንድነትን፣ አብሮነትን ነው። አሁን ግን የምናያቸው አንዳንድ በዚህ በሶሻል ሚዲያ እየመጡ ያሉ ነገሮች በጣም አደገኛ ናቸው። ሁሉም ሰው የፈለገውን እምነት የመከተል መብት አለው። ለምን ድንጋይ ያመልክ? ከእምነት አባቶች ስድብን ሳይሆን ፍቅርን ነው ማስተማር ያለባቸው። የትኛውም ተቋም ላይ የትኛውም የእምነት ተቋማት ላይ ያሉ መጽሐፍቶች ጥላቻን፣ መገዳደልን፣ መለያየትን ይሰብካሉ ብዬ አላስብም። እንደዛም የሚል መጽሐፍ የለም። ቁርአንን ብናነሳ መጽሐፍ ቅዱስንም ብናነሳ ሌሎችንም እንደየ እምነት ተቋሞቻቸው ያሉ መጽሐፍቶች ቢፈተሹ በፍጹም ጥላቻን የሚሰብኩ አይሆኑም። አሁን የምናያቸው በየሶሻል ሚዲያው የሚረጩት መርዛማ ነገሮች አብዛኞቹ ሃይማኖትን ሽፋን አድርገው ነው። የሃይማኖት አባቶች እኮ ትልቁ ስራቸው መሆን ያለበት ፍቅርን ማስተማር ነው፣ ሰላምን መስበክ ነው፣ አንድነትን መናገር ነው፣ መንፈሳዊነትን ማስተማር ነው፣ የሰውን ከፍታ መናገር ነው። እንደዛ የለም። ሚዲያው ተመቸው ሁሉም ይወጣና የፈለገውን ይናገራል። ይሄ ምስኪን ህዝብ ስንቱን ነገር ይሸከመው። በጣም የሚያሳዝን እኮ ነው፣ የሚያሳፍር ነው። የኦርቶዶክስ ለምሳሌ ስዕላቶች አሉ፣ ገድላቶች አሉ፣ ብዙ መጽሐፍቶች አሏት። እነዚህን ወጥቶ መሳደብ እጅግ አሳፋሪ ነው። እንደ ሀገርም አይጠቅምም፣ ለመንግስትም አስቸጋሪ ነው የሚሆነው። ትውልዱ ምን ይማራል ከዚህ? ከኛ ምንድነው የሚማረው? የእምነት ተቋማትን ሽፋን ተደርጎ የሚሰሩ ጥላቻዎች፣ የሚነዙ ጥላቻዎች በመንግስትም ስርዓት ገደብ ሊበጅላቸው ይገባል። በዚህ ላይ መንግስትም ጣልቃ ገብቶ ስርዓት ሊያስከብር ይገባል። መንግስት እኮ ስርዓት ማስከበር ነው አንዱ ትልቁ ስራው። የኢትዮጵያ ኦርቶዶክስ ስትሰደብ ዝም፣ ፕሮቴስታንቱ ሲሰደብ ዝም፣ ህዝበ ሙስሊሙ ሲሰደብ ዝም። ስለዚህ ፖለቲካው ሲነካ ብቻ ወይም አንድ ባለስልጣን ሲነካ ሲሰደብ ብቻ ከሆነ ህግ የሚሰራው ይሄ እንዲህ አይነት ነገር አይሰራም። ጥላቻ እየተነዛበት ያለው እዚህ ህዝብ ላይ ዘርፉ በጣም ብዙ ነው። መጽሐፍ ቅዱስ አዋቂ ነኝ የሚል ሰው፣ እግዚአብሔርን አውቃለሁ የሚል ሰው፣ እግዚአብሔር መጥቶ አናገረኝ የሚል ሰው እንዴት ጥላቻን ይሰብካል? እንዴት መለያየትን ይሰብካል? እንዴት መገዳደልን ይሰብካል? እንዴት ጦርነትን ይሰብካል? ስለዚህ ይህን ነገር መንግስት አፋጣኝ እልባት ካልሰጠው በስተቀር በእምነት ተቋማቶች በኩል የሚደረገው ጉሰማ፣ የሚደረገው መተነኳኮስ እንዲህ በቀላሉ የሚታይ አይደለም። ከዚሁ ጋር ተያይዞ የምናነሳው ሚዲያዎችን ነው። በተለይ ሶሻል ሚዲያው በጣም አደገኛ የሀገር ነቀርሳ መርዝ እየሆነ መጥቷል። በተለይም በሶሻል ሚዲያዎቻችን ይሄ ስርዓት አልበኝነት፣ የሰው ልጅ ክብር ዝቅ የሚያደርጉ፣ የሀገርን ክብር ዝቅ የሚያደርጉ፣ ባህልን የሚያቆሽሹ፣ የሰውን ክብርና ስም ሀገረ መንግስቱን የሚያንቋሽሹ የሚያስወቅሱ ክስተቶች እየተፈጠሩ ነው ያሉት። በተለይም ስድብ፣ መሰዳደብ፣ ብሔር እየተነሳ ስድብ፣ ሃይማኖት እየተነሳ ስድብ፣ ማንነት እየተነሳ ቋንቋ እየተነሳ ስድብ፣ ይሄ በጣም አደገኛ ልምምድ ሆኗል አሁን ላይ በአገራችን። ሚዲያው ላይ በደንብ ትኩረት ተደርጎ መሰራት አለበት። ምናልባትም በቅርቡ የምናመሰግነው የፌደራል ፖሊስ እንዲህ አይነት እንቅስቃሴዎችን ጀምሮ እንደነበር አስታውሳለሁ። እስከ መስከረም 30 የሚል ነገር ጥላቻን የሚዘሩ ይሄ በምክር ቤትም የጥላቻ ንግግር የሚያስቀጣ እንደሆነ በምክር ቤትም እንደጸደቀ አስታውሳለሁ። ይሄ ሁሉ የት ደረሰ? ሀገር ሲበጠብጥ በቲክቶክ በሌሎችም የሶሻል ሚዲያ አማራጮች ህዝብን ከህዝብ፣ ሃይማኖትን ከሃይማኖት፣ ብሔርን ከብሔር የሚያጋጩ ግለሰቦች እዚሁ ቁጭ ብለው
በዚህ ምስኪን ህዝብ ላይ ሲቆምሩበትና ሲነግዱበት መንግስት ዝም ማለቱ ይሄ በጣም አደገኛ ነው። በሀገራችን ላይ የተሰሩ የልማት ስራዎች አሉ። አንዱ የአባይ ግድባችን ነው። የህዳሴ ግድባችን የሁላችንም ክብር ነው። ይሄ ምንም ጥርጥር የለውም። በከተሞች የሚሰሩ የልማት ስራዎች በጣም አበረታች ናቸው። በዛው ልክ ግን ስርዓት አልበኝነቱ ሰፍኗል። መንግስት በግንባር ቀደምነት ህዝቡን አስተባብሮ ሊሰራው የሚገባው ስርዓት የማስከበር ህግ የማስከበሩ ላይ በደንብ መሰራት አለበት ብዬ አስባለሁ። ትልቁን አሁን ጦርነት እያካሄደ ያለው ሚዲያው ነው። ጥላቻን እየሰበከ ያለው ሚዲያው ነው፣ ሶሻል ሚዲያው። ስለዚህ መንግስት በሶሻል ሚዲያ ላይ የሚከናወኑ አጸያፊ ሀገርና ህዝብን የሚጎዱ ነገሮች ላይ የሚደረጉትን በአስቸኳይ ሊያስቆማቸውና ጠንከር ያለ የህግ ማስከበር ስራ ሊሰራ ይገባል። ይህ ህዝብ ስንቱን ይሸከመው? የኢትዮጵያ ህዝብ እኮ በጣም ታላቅ ህዝብ ነው። በጣም የዋህ ህዝብ ነው። በጣም ፈጣሪውን የሚፈራ ህዝብ ነው። እዚህ ህዝብ ላይ ነው ማንም ሰው እየተነሳ ሚዲያው እጄ ላይ ያለ በሚል ምክንያት እዚህ ታላቅ ህዝብ ላይ ነው ለሃጩን የሚያዝረከርክበት። ይሄ መታረም አለበት። ዋናው የመንግስት ስራ አንደኛው ህግ ማስከበር ነው። እንዲህ አይነት ዲሞክራሲ የለም። እኔ ልዑል ነኝ፣ አንድ ግለሰብ መጥቶ ሲሰድበኝ ለምን ሰደብከው ብሎ መንግስት ሊጠይቅልኝ ይገባል። ማንነቴን ሊያስከብርልኝ ይገባል። መንግስት አንዱና ትልቁ ስራው ይሄ ነው። እስኪ እንደው ያላችሁን መልካም አጋጣሚ ያላችሁን እድል ለመልካም ነገር ተጠቀሙበት። ሰላምን እንስበክበት፣ ፍቅርን እንስበክበት፣ አንድነትን አብሮነትን እንናገርበት፣ የሀገራችንን እድገት እንዘምርበት። እዚህ ተያይዘን መውጣት እንችላለን። እናንተ የጥላቻ ጎሳሚዎች፣ የጥላቻ ሰባኪዎች፣ የሶሻል ሚዲያ አርበኞች ሞት አያገኛችሁም፣ ጥይት አያርፍባችሁም፣ ዱላ አያርፍባችሁም። ስለዚህ የሆነ ቤት ውስጥ ተደብቃችሁ ሞባይል ይዛችሁ ነው ሚዲያውን የምታጮሁት። ይሄ ማለት ደግሞ በጣም መልካም ሰዎች የሉም ማለት አይደለም። ኢትዮጵያዊነትን፣ መልካምነትን፣ የሀገራችንን ልማቶች የሚያስተዋውቁ የሉም ማለት አይደለም። በዚህ አጋጣሚ የመንግስት ደጋፊ ነን የሚሉ ሚዲያዎችም ትልቁ ስራቸው ማሽቃበጥ ነው። ማሽቃበጥ ብቻውን መንግስትን ይደግፈዋል ማለት አይደለም። በመንግስት የሚሰሩ መልካም ስራዎችን መደገፍ፣ ማበረታታት፣ በዛው ልክ ግን በየተቋማቱ የሚሰሩ ስህተቶች ሲያጋጥሙ መጠቆም፣ መተቸት፣ ይሄ ነው የሚዲያ ስራ። ከተሞችን ብናይ፣ አዲስ አበባን ብናይ፣ በዚህ አጋጣሚ እውነት ለመናገር ክብርት ከንቲባዋ አዳነች አቤቤ ለኔ እንደግል በጣም ጀግና ሴት ናት። የሴቶች ምሳሌ ናት። በደንብ ስራዋን እከታተልም ስለነበር ይቺ ከንቲባ ሌባ አትወድም፣ ትጸየፋለች፣ ብዙዎችን አባራለች። አሁንም ግን በወረዳዎች፣ በክፍለ ከተሞች፣ በቀበሌዎች እንዲህ አይነት አገልግሎትን በገንዘብ የሚሸጡ ግለሰቦች የሉም ማለት አይደለም። መብትህ የሆነውን ነገር መብትህ እንዳልሆነ በማድረግ የራሳቸውን ጥቅም ለማስከበር የሚሄዱ የሚጓዙ ግለሰቦች እንዳሉ ክብርት ከንቲባዋን ተደጋጋሚ ተናግረዋለች። እንደ ሀገር ጠቅላይ ሚኒስትሩ የሚያመጣቸው ሐሳቦች በጣም 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 ጥሩና የሚደገፉ ናቸው። ለምሳሌ የሱን ንግግሮች ብናይ
ስለ አብሮነት ይነግረናል። ያለን አማራጭ አብሮ መኖር ብቻ ነው ብሎ የተናገረበትን አስታውሳለሁ። እንደ መንግስት የተሰሩት ስራዎች በጣም የሚበረታቱ የሚደገፉ ኢትዮጵያውያን ሁሉ የሚፈልጋቸው ናቸው። በቀጣይም ከዚህ በተሻለ በሀገራችን ውስጥ ልማቶች ተሰርተው ድህነትን ድል የምንነሳበት ጊዜ አጭር እንደሚሆን አምናለሁ። በዛው ልክ ግን በሁሉም ክልሎች ላይ በዞኖች በወረዳዎች ላይ የግል ጥቅማቸውን የሚያሯሩጡ አገልጋይ አካላቶች አሉ። እነዚህ ላይ መንግስት መፍትሄ ሊሰጥ ይገባል። በቀጣይም በደንብ ከመንግስት ጋር ሆነን የምንሰራቸው ስራዎች እነዚህ ናቸው። የመልካም አስተዳደር ችግሮች መቀረፍ አለባቸው። የመንግስት ትልቁ ስራው ይሄ ነው። ትንሹ ሹመኛ የሰው ልጅ የሚያሰቃይበት እድል አለ። ይሄ የለውጥ መንግስት እኮ የሆኑ ግለሰቦች አይደለም፣ ሁላችንም ዋጋ ከፍለንበታል። ባለፉት 2 ዓመታቶች ውስጥ በፋና ቴሌቪዥን አብሮነት የተሰኘ ፕሮግራም በየቦታው እየሄድን ስለ ሀገር ሰላም ስለ ህዝቦች አብሮነት ዘምረናል፣ ሰርተናል። አብሮነት ግን የማንኛውም ፓርቲ አይደለም፣ የህዝብ ሀብት ነው፣ እሴታችን ነው። አንድነታችን አሁንም መጠናከር አለበት። በቀጣይም እኔ እምሰራው ስለ ሰላም ስለ ፍቅር ስለ ሀገራችን እድገት እንጂ ለማንኛውም ካድሪ ላጨበጭብ አይደለም። የተሰሩ ስራዎችን እየደገፍክ ልማቶችን እያደነቅክ የሀገርክን ባህል የሀገርክን ሰላም የሀገርክን አብሮነት እያጠናከርክ በዛው ልክ ችግሮችን ትተቻለህ እንጂ ሙሉ በሙሉ የሀገርክን የህዝብን ልማት እየነቀፍክ እያደናቀፍክ ኢትዮጵያዊ ነኝ ብትል ይሄ ውሸት ነው፣ አይሰራም። ስለዚህ ብዙ ችግሮች አሉ የምናያቸው። እኔ እንደ አንድ የሚዲያ ባለሙያ በየቦታው እሄዳለሁ፣ እንቀሳቀሳለሁ፣ ከብዙ ሰዎች ጋር እንገናኛለን። ብዙ ሰዎች መረጃ ይሰጡናል፣ እሮሮ ያቀርባሉ። በሀገራችን ብዙ የመልካም አስተዳደር ችግሮች እንዳሉ እረዳለሁ እኔ በግሌ። እነዚህን ግን ታግለን በጋራ ነው የምንቀርፋቸው። መንግስት የሰራውን ልማት እማየውን በአይን የማየውን ልማት እውቅና ያለ መስጠት ምን ማለት ነው? ቀጣይ ሳምንት ደግሞ በሌላ ርዕሰ ጉዳይ እስከምንገናኝ ድረስ በያላችሁበት ሰላም ሁኑ፣ ሰላም እንሁን። ለሀገራችን ሰላምና ፍቅር ይሁን።